ሰላም፣ ወደ ዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ሰነድ አንድ ትልቅ ጥያቄ ነው የሚያነሳው። ሁላችንም የምናውቃቸው የራእዩ መጽሐፍ ክስተቶች፣ ያው የአንበጣው ስቃይ፣ የአንድ ሶስተኛው የሰው ልጅ ሞት፣ የአውሬው አገዛዝ፣ እነዚህ ሁሉ በአንድ ላይ የሚከሰቱ ናቸው ወይስ ከጀርባው ያው ያልጠበቅነው ስልታዊ ቅደም ተከተል አለው? የዛሬው ሰነድ እንደሚለው ይህ የትርምስ ዘመን ሳይሆን በሁለት የተለያዩ ምዕራፎች የተከፈለ ስልታዊ ዘመቻ ነው። እና ዋናው ጥያቄም ይሄን ነው። አውሬው ለ42 ወራት የሚገዛበት ጊዜ መቼ ይጀምራል? በጣም ወሳኝ ጥያቄ ነው። ምክንያቱም የጊዜ ቅደም ተከተሉን መረዳት ከክስተቶቹ ጀርባ ያለውን ዓላማ ለመረዳት በጣም ይረዳልና። ሰነዱ ክርክሩን ከመጀመሩ በፊት አንድ ወሳኝ መነሻ ነጥብ ያስቀምጣል። ይህም አውሬው ከየት እንደሚወጣ የሚገልጸው ነው። መጽሐፍ ቅዱስ አውሬው ከጥልቁ እንደሚወጣ ይናገራል። አንድ ረጋው ጥልቁ ስንል ለመስማት አዲስ ለሆነ ሰው ምን ማለት ነው? እንዲሁ ምድር ውስጥ ያለ ጉድጓድ ነው ወይስ ሌላ ትርጉም አለው? በጣም ጥሩ ጥያቄ ነው። በራእይ መጽሐፍ አውድ ጥልቁ ያው በእንግሊዝኛው አቢስ የሚባለው ለመንፈሳዊ ክፉ ፍጡራን እንደ እስር ቤት የሚያገለግል ስፍራ ነው። ስለዚህ አውሬው ከዚህ ሲወጣ ከተራ ምድራዊ ስፍራ ሳይሆን ከልዩ ቁጥጥር ከነበረበት ቦታ እየወጣ ነው ማለት ነው። እና የሰነዱ አቅራቢ እንደሚለው ይህ ጥልቁ የሚከፈተው በአምስተኛው መልአክ መለከት ጊዜ ነው። ስለዚህ የአውሬው መውጣትም ሆነ የአገዛዙ መጀመሪያ ከአምስተኛው መለከት በፊት ሊሆን አይችልም። ይህ የክርክሩ መሰረት ነው ማለት። እሺ፣ ገብቶኛል። ስለዚህ የአውሬው መውጫ ጊዜ ከአምስተኛው መለከት ጋር የተቆራኘ ነው። ታዲያ ይህንን መሰረት አድርጎ ሰነዱ የሚያቀርበው የመጀመሪያው የጊዜ ሰሌዳ ወይም አመለካከት ምን ይመስላል? ሁሉም ነገር በአንድ ላይ ተደራርቦ ነው የሚሆነው ነው የሚለው? የመጀመሪያው አመለካከት ከኛ አንድ የሚለው ልክ እንዳልከው ነው። ሁሉም ነገር በአንድ ላይ ተደራርቦ የሚከሰትበት የትርምስ ጊዜ ነው። በዚህ አመለካከት መሰረት የአውሬው የ42 ወራት አገዛዝ የሚጀምረው አምስተኛው መልአክ መለከቱን በሚነፋበት ቅጽበት ነው። ያኔ ጥልቁ ይከፈታል፣ አውሬው ይወጣል፣ ያገዛዝ ዘመኑም ይጀምራል። እናም ያኔ ነው አይደል ራእይ 9 ላይ የተገለጸው አስፈሪ ክስተት የሚፈጸመው። ከአፉ እንደ ጢስ የሚመስል ነገር ወጥቶ ፀሐይና አየር ይጨልማል። ከዚያም አንበጣዎች ወጥቶ ሰዎችን ለ5 ወር በጊንጥ ስቃይ ያሰቃያሉ። ልክ ነህ። ይህ የመጀመሪያው ወዮታ ይባላል። ስለዚህ በዚህ የመጀመሪያ አመለካከት መሰረት ይህ የ5 ወር ስቃይ በ42 ወራቱ የአገዛዝ ዘመን ውስጥ ነው የሚካሄደው። ከዚህም በላይ ቀጥሎ የሚመጣው 6ኛው መለከት ሲነፋ የሚከሰተው የ1/3ኛው የሰው ልጅ ሞትም ያው ሁለተኛው ወዮታ የሚባለው እሱም በዚሁ የ42 ወራት ጊዜ ውስጥ ነው የሚዋለው። ቆይ እስቲ ይህንን በደንብ እናስበው። ይህ ማለት በአንድ ጊዜ ዓለም በአስከፊ የጊንጥ ስቃይ እየተሰቃየች ነው። በቢሊየን የሚቆጠሩ ሰዎች እየሞቱ ነው። በተመሳሳይ ሰዓት ደግሞ የአውሬው አዲስ የተመሰረተ መንግስት የዓለምን ኢኮኖሚ ተቆጣጥሮ የ666ን ምልክት በሁሉም ሰዎች ላይ የጫነ ነው ማለት ነው። ይህ እንዴት ሊሆን ይቻላል? አንድ ስርዓት ለመገንባት እኮ መረጋጋት ያስፈልጋል። በዓለም አቀፍ የእሳት ቃጠሎ መሃል ሆኖ እንዴት ስርዓት ይገነባል? ሐሳቡን በሚገባ ገልጸኸዋል። የመጀመሪያው አመለካከት የሚያቀርበው ምስል ይሄንን ነው። ፍጹም ትርምስ፣ የዓለም ስርዓት እየተናጋ ቢሊዮኖች በስቃይ እየተሰቃዩና እየሞቱ ባለበት ወቅት የአውሬው ስርዓት ደግሞ በተመሳሳይ ጊዜ ቅዱሳንን በማሳደድና የአውሬውን ምልክት በግድ በመጫን ላይ ተጠምዶ ይገኛል የሚል ምስል ይሰጣል። የሰነዱ አቅራቢም የሚጠይቀው ያነሳውን ጥያቄ ነው። ይህ አመክንያዊ ነው ወይ? እሺ፣ ታዲያ ሁለተኛው አመለካከት የሰነዱ አቅራቢም የሚደግፈው ለዚህ አመክንያዊ ችግር ምን አይነት መፍትሄ ያቀርባል? ሁለተኛው አመለካከት ከነህሌቲ የሚባለው ነገሩን ሙሉ በሙሉ በተለየ መነጽር ነው የሚያየው። የ42 ተራው የአውሬው አገዛዝ የሚጀምረው እነዚህ ሁለት ታላላቅ መክሰፍቶች ካለፉ በኋላ ነው ይላል። ይህ ማለት ክስተቶቹ ተደራራቢ ሳይሆኑ ተከታታይ ናቸው። አሃ፣ ስለዚህ እንደ አንድ ስልታዊ ዘመቻ በምዕራፍ የተከፈሉ ናቸው እያለ ነው። መጀመሪያ አንድ ምዕራፍ፣ ከዚያ ሌላ። ዋናው ነጥብ ይሄ ነው። በዚያ ተረጓጓም መሰረት ሁለት ዋና ዋና ምዕራፎች አሉ። ምዕራፍ 1 ዓለምን በጉልበት ማንበርከክ። ይህ የሚሆነው በአምስተኛውና በስድስተኛው መለከት ጊዜ ነው። የመጀመሪያው ወዮታ ያው የ5 ወሩ የጊንጥ ስቃይ እና ሁለተኛው ወዮታ
ይሄ በኤፍራስጥ ያሰሩት 4 መላእክት ተፈተው በ200 ሚሊዮን ፈረሰኞች የ1/3ኛውን የዓለም ሕዝብ መግደላቸው። እነዚህ የሰይጣን የድንጋጤና የሽብር ዘመቻ አካል ናቸው። ዓላማቸው የዓለምን ሥርዓት ማፍረስ፣ ሰዎችን ማስደንገጥ እና ለአዲሱ የአውሬው ሥርዓት መገዛትን እንዲቀበሉ ማስገደድ። ይሄ ልክ አንድ አምባገነን ስልጣን ከመቆጣጠሩ በፊት ሀገርን በሁከት እንደሚያምሰው አይነት ስልት ነው። አንዴ ሕዝቡ በፍርሃት ከተሸበበና ነባሩ ሥርዓት ከፈረሰ በኋላ አምባገነኑ እንደ አዳኝ ወይም ሥርዓት አስከባሪ ሆኖ ብቅ ይላል። በጣም ጥሩ አገላለጽ ነው። ሰነዱን ያስቀምጠው ምስል ይሄንን ነው። ሰይጣን ዓለሙን ከተቆጣጠረ በኋላ እንደገና ሌላ ሁከት መፍጠር አያስፈልገውም፣ ስራውን ጨርሷል ማለት ነው። ከዚያ በኋላ ነው ምዕራፍ 2 የሚጀምረው። ይኸውም የ42 ወራቱ የአውሬው አገዛዝ ነው። በዚህ ጊዜ ዓለም በቁጥጥሩ ስር ናት። ሁከቱ ረግቧል። አሁን ትኩረቱ ሙሉ በሙሉ ይቀየራል። ትኩረቱ ወዴት ይቀየራል? በክፉዎች ላይ ጥፋት ማምጣቱን ይተዋል። እነሱ ቀድሞውኑ በእጁ ገብተዋልና። አሁን ዋና ዓላማው የሚሆነው በቅዱሳን ላይ ማለትም እሱን ለመቀበል ፈቃደኛ ባልሆኑት ላይ ማተኮር ነው። ስለዚህ የ42 ወራቱ ጊዜ ዓለም አቀፍ ጥፋት ጊዜ ሳይሆን ስልጣታዊ በሆነ መንገድ ቅዱሳን የሚታደኑበትና የሚሰደዱበት ጊዜ ይሆናል። ዋና ዓላማው ቅዱሳንን ማስፈራራት፣ የአውሬውን አምልኮ እንዲቀበሉ ማስገደድ እና እምቢ ያሉትን ደግሞ መግደል ይሆናል። ቆይ ይሄ በጣም ትልቅ የአመለካከት ለውጥ ነው። ስለዚህ ሰነዱ እንደሚለው የመጀመሪያዎቹ 2 ወዮታዎች የሰይጣን የስልጣን መቆጣጠሪያ ዘመቻ አካል ናቸው ማለት ነው። ዓለምን በጉልበት ካነበረከከ በኋላ ነው ወደ ማረጋጋት እና ተቃዋሚዎችን የማጥፋት ሥራ የሚገባው። ልክ ነው። የሰነዱ ዋና መከራከሪያ ይሄ ነው። አመክንዮውም ይሄ ነው። በቢሊዮን የሚቆጠሩ ሰዎች የሞቱ ባለበት ወቅት የአውሬው አዲስ ሥርዓት ትኩረቱን በቅዱሳን ላይ ብቻ በማድረግ እነሱን በማሳደድ ላይ ሊያደርግ አይችልም። ነገር ግን ዓለም በእጁ ከገባች በኋላ፣ ሁከቱ ከረጋ በኋላ ያኔ ሙሉ ኃይሉን እና ትኩረቱን ተቋማዮቹን በማጥፋት ላይ ያዋላል። እሺ፣ ይሄ በጣም አሳማኝ ይመስላል። ታዲያ የአውሬው ምልክት የሆነው 666 ሚና እዚህ ላይ ነው ግልጽ የሚሆነው። ብዙ ጊዜ 666ን ስናስብ ከኢኮኖሚ ቁጥጥር ጋር ነው የምናያይዘው። ነገር ግን ሰነዱ እንደሚለው ዋናው ዓላማው ኢኮኖሚያዊ ሳይሆን መንፈሳዊ ወጥመድ ነው። በትክክል እዚህ ላይ ነው የሰነዱ ትንታኔ የበለጠ ጥልቀት የሚይዘው። እስቲ አስበው፣ ሰይጣን ዓለምን ከተቆጣጠረ የሰዎችን የዕለት ተዕለት እንቅስቃሴ በመልእክት መቆጣጠር ለምን ያስፈልገዋል? ሰነዱ እንደሚለው አያስፈልገውም። ምልክቱ የሚያስፈልገው ለአንዱ ዋና ዓላማ ነው፣ ተቃዋሚዎችን ማለትም ቅዱሳንን ለመለየት። ስለዚህ ምልክቱ ምግብና ውሃ መግዣ መንገድ ብቻ አይደለም ማለት ነው። ያ የጎኞሽ ጉዳይ ነው ይላል ሰነዱ። ዋና ዓላማው ለአውሬው አምልኮ እምቢ ያሉትን ቅዱሳን ለይቶ ለማወክና ለማጥመድ የሚጠቅም መሳሪያ መሆኑ ነው። ማን ለአውሬው እንዳልሰገደ በቀላሉ የሚለይበት የዲጂታል መታወቂያ ነው። ምልክቱ የኢኮኖሚ ቁጥጥር ብቻ ሳይሆን መንፈሳዊ ጦርነትን ለማካሄድ የተዘረጋ ወጥመድ ነው እና በዚህ በ42 ወራት ጊዜ ውስጥ ሰይጣን ኃይሉን በሙሉ የሚያውለው በዚህ ተግባር ላይ ነው። ማለትም ዓለምን ከተቆጣጠረ በኋላ ተቃዋሚዎቹን ለይቶ በማጥፋት ላይ ያተኩራል። ይህ ማለት የ42 ወራት የሁከትና የብጥብጥ ጊዜ ሳይሆን በተቃራኒው በጣም የተደራጀና ቁጥጥር የሰፈነበት ነገር ግን ለቅዱሳን እጅግ አስከፊ የሆነ የስደት ጊዜ ነው ማለት ነው። አዎ፣ የሰነዱ ትንታኔ የሚያመላክተው ይህንን ነው። የቀደም ተከተሉ አመክንዮም ይሄ ነው። መጀመሪያ ዓለም አቀፍ ሁከትና ጥፋት ይፈጠራል። ይህም ሰይጣን የዓለምን ቁጥጥር በእጁ ለማስገባት የሚጠቀምበት ስልጠት ነው። ከዚያም ሁከቱ ሲረጋ ዓለም በእጁ ስር ስትሆን ትኩረቱን ሙሉ በሙሉ ወደ ቅዱሳን በማዞር የአምልኮ ጥያቄ ያቀርባል። እምቢ ያሉትንም በ666 ምልክት አማካኝነት ለይቶ ያቀፋል። ስለዚህ የ42 ወራቱ ጊዜ ሰይጣን ዓለምን ከተቆጣጠረ በኋላ የሚጀምር የቅዱሳን የመጨረሻ የፈተና ዘመን ነው። እንግዲያው የዛሬውን ጥልቅ ውይይት ስናጠቃልል የቀረበው ሰነድ የ42 ወሩ የአውሬው አገዛዝ የሚጀምረው ዓለምን ያናወጡት ታላላቅ መቅሰፍቶች፣ የ5 ወሩ የግንጭ ስቃይ እና የ1/3ኛው የሰው ልጅ ሞት ካለፉ በኋላ ነው ብሎ ይደመድማል።
ክስተቶቹን ከተነጣጠሉ ነገሮች ይልቅ እንደ አንድ ስልታዊ ዕቅድ አካል አድርጎ ያቀርባቸዋል። አዎ፣ ምክንያቱም የሰይጣን የመጨረሻ ግብ ከሁከትና ጥፋት ይልቅ ቅዱሳንን በማስፈራራት ከእምነታቸው እንዲክዱ ቤዶ ማረግ ላይ ያተኮረ ነው ይላል። ዓለምን በእጁ ካስገባ በኋላ ትኩረቱን ሙሉ በሙሉ ወደዚህ ግብ ያዞራል። የአውሬው 42 ወራቱ ግዛት ዘመን የዓለም የጥፋት ዘመን ሳይሆን የቅዱሳን የፈተና ዘመን ነው የሚል መደምደሚያ ላይ ይደርሳል። ይህ ትንታኔ ስለ ክስተቶች ቅደም ተከተል ብቻ ሳይሆን ከእያንዳንዱ ክስተት ጀርባ ስላለው ስልጠናዊ ዓላማም በጥልቀት እንድናስብ ያደርገናል። በጣም አስገራሚ እይታ ነው። ለማጠቃለያ አድማጮቻችን እንዲያስቡበት አንድ ጥያቄ እንተዋለን። በዚህ ትንታኔ መሠረት የአውሬው ሥርዓት ትኩረቱን በቅዱሳን ላይ ብቻ ሲያደርግ እና ሁከቱ ከረገበ ለአውሬው የሚሰግዱ እና ምልክቱን የተቀበሉ የፖሎዩ ዓለም ሕዝቦች በእነዚህ 42 ወራት ውስጥ ምን አይነት ሕይወት ይኖራሉ? ምናልባትም በውጪ ሲታይ ሰላምና ብልጽግና የሰፈነበት የተረጋጋና በቴክኖሎጂው የበለጸገ ዘመን ሊመስል ይችላል። ነገር ግን በእውነተኛው ሰላም ምትክ ፍጹም ቁጥጥርና ክትትል የነገሰበት ሕይወት ምን ይመስላል? ይህ ሰላም ከፈተናው በምን ይለያያል?